ጤና ይስጥልኝ። ዛሬ በተለይ የፊት ቆዳ መድረቅ፣ መሻከር ወይንም ያለ ዕድሜ መጨማደድ ለሚያስቸግራችሁ ሰዎች ፍጹም ተፈጥሯዊና በቤታችን ውስጥ በቀላሉ የሚዘጋጁ አስደናቂ መፍትሄ ይዤላችሁ ቀርቤያለሁ። እሱም የወተትና የማር የፊት ማስክ ነው። ብዙዎቻችን ደረቅ ቆዳን ለማከም ስንል በኬሚካል የተሞሉና ውድ የሆኑ ክሬሞችን እንገዛለን። ነገር ግን እነዚህ ክሬሞች ለጊዜው እንጂ በዘላቂነት ቆዳን ከማስተካከል ይልቅ ፊታችን ይበልጥ እንዲላመዳቸው ያደርጋሉ። ዛሬ የምናየው የወተትና የማር ውህድ ግን ከጥንቷ የግብፅ ንግሥት ክሊዮፓትራ ጀምሮ ለቆዳ ውበትና ልስላሴ ጥቅም ላይ የዋለ ትልቅ የተፈጥሮ ሚስጥር ነው። ስለሆነም በዚህ ቪዲዮ ይህ ውህድ ለደረቅ ቆዳ ለምን ፈጣን መፍትሄ ሊሆን እንደቻለ፣ ሳይንሳዊ ጥቅሞቹንና በቤታችን ውስጥ በትክክል እንዴት አዘጋጅተን መጠቀም እንዳለብን እያንዳንዱን ደረጃ በደረጃ የምንመለከት ይሆናል። ለስላሳና የሚያብረቀርቅ ቆዳ እንዲኖራችሁ ቪዲዮን እስከ መጨረሻው ተከታተሉኝ። መልካም ቆይታ ይሆንላችሁ። በቅድሚያ መጀመሪያ ወተት ለቆዳችን ውበት የሚያበረክተውን አስደናቂ ሳይንሳዊ ጥቅም ለይተን እንይ። ወተት መጠጣት ብቻም ሳይሆን ፊት ላይ ሲቀባም ትልቅ ለውጥን ያመጣል። አንደኛ ባህሪው ላክቲክ አሲድ ውጤቱ ነው። በወተት ውስጥ ላክቲክ አሲድ የተባለ የተፈጥሮ አልፋ ሃይድሮክሲ አሲድ በከፍተኛ መጠን ይገኛል። ይህም አሲድ ቆዳን ሳይጎዳ ወይንም ሳይቧጭር በፊታችን ላይ ያሉትን የደረቁ የቆሸሹና የሞቱ ሴሎችን በቀላሉ የማቅለጥና የመክፈፍ ስራን ይሰራል። የፊታችንም ቀዳዳዎችን ያጸዳዋል። በሁለተኛ ደግሞ የተፈጥሮ ቅባቶችና ፕሮቲኖች ውጤቱ ነው። ወተት ውስጥ ያሉት የተፈጥሮ ቅባቶች በደረቅነት ምክንያት የተሰነጠቀውን የቆዳ ህዋስ በመሙላት ፊትን ወዲያውኑ ያለሰልሱታል። ዊና ኬዚን የተባሉ የወተት ፕሮቲኖች ደግሞ የፊት ቆዳ ጥንካሬውን እንዳያጣና እንዳይላላ ወይም ደግሞ ኢላስቲክ እንዲሆን ይረዱታል። ሶስተኛ ቫይታሚን ቢ12 እና ቫይታሚን ዲ ውጤቱ ነው። እነዚህ ቫይታሚኖች በቆዳ ላይ አዲስ ህዋሳት ቶሎ ቶሎ እንዲተኩ ስለሚያደርጉ የፊት ቆዳ የጠቆረውን ወይንም የሻከረውን ክፍል በማንሳት የቆዳ ቀለማችን እኩልና ጥራት ያለው እንዲሆን ያደርጉታል ማለት ነው። ታዲያ ማርስ? አሁን ደግሞ ወደ ማሩ እናልፋለን። ማር ለሺህ ዓመታት በሕክምናም ሆነ በውበት ዓለም ውስጥ እንደ ተአምር የሚታይ ምግብ ነው። ማር ደግሞ በመጀመሪያ ተፈጥሯዊ ሂዩሜክታንት ነው። ማር በተፈጥሮ ሂዩሜክታንት ነው። ይህ ማለት ምን ማለት መሰላችሁ? ማር ከአየር ላይ ያለውን እርጥበት ስቦ ወደ ቆዳችን ውስጠኛው ክፍል ላይ ማለትም ዲፕ ሌየር ኦፍ ስኪን የማስገባትና እዚያው የመቆለፍ አስደናቂ ችሎታ አለው። ይህም ደረቅ ቆዳ ዳግመኛ እንዳይደርቅ ዘላቂ እርጥበትን ይሰጠዋል ማለት ነው። በሁለተኛ ደግሞ የቁስል ማከሚያና ጸረ ባክቴሪያ ነው። ማር ፊታችን ላይ ያሉ ጥቃቅን ቁስለቶችን፣ ብጉርንና በባክቴሪያ ምክንያትም የሚመጡ የቆዳ ኢንፌክሽኖችን ያጠፋቸዋል። ሶስተኛ አንቲኦክሲደንት ነው። በማር ውስጥ ያሉ ኃይለኛ አንቲኦክሲደንቶች በፀሐይ ጨረር ወይንም ዩቪሬስ እና በብክለት ምክንያት ቆዳችን እንዳይበላሽና እንዳያረጅ ይከላከላሉ ማለት ነው። ስለዚህ የሁለቱን ጥቅሞች ለይተን በዚህ መልኩ ተመልክተናል። አሁን ደግሞ ወተትና ማር ለደረቅ ቆዳ ያላቸውን ሳይንሳዊ ጥቅሞች በአንድ ላይ እናያለን። አንደኛ፣ በጥልቀት ቆዳን ማርጠብና የመመገብ ከፍተኛ አቅም አላቸው። ደረቅ ቆዳ ዋነኛው ችግሩ የተፈጥሮ እርጥበት ወይንም ሞይስቸር ማጣቱ ነው። ማር በተፈጥሮ ሂዩሜክታንት የሚባል ባህሪ ያለው ብለናል። ይህም ማለት ማር ከአየር ላይ እርጥበትን ስቦ ወደ ቆዳችን ውስጠኛ ክፍል የማስገባትና እዚያው ቆልፎ የማስቀመጥ አስደናቂ አቅም አለው ማለት ነው። ወተት ደግሞ በበኩሉ ጤናማ የሆኑ ቅባቶችን እናም ደግሞ ፕሮቲኖችን የያዘ በመሆኑ የደረቀውን የቆዳ ክፍል በመሙላት ፈጣን ልስላሴን ይሰጣል ማለት ነው። ሁለቱ አንድ ላይ ሲዋሃዱ ቆዳን ቀኑን ሙሉ እርጥብና ህያው አድርገው ያቆዩታል ማለት ነው። ሁለተኛ ጥቅማቸው የሞቱ የቆዳ ሴሎችን በቀላሉ ማንሳት ነው። በቆዳችን ላይ የሚገኙ የሞቱ ሴሎች ቶሎ ካልተወገዱ ፊታችን እየሻከረ እየጠቆረና ክፉኛም እየደረቀ ይመጣል። በወተት ውስጥ ላክቲክ አሲድ የተባለ የተፈጥሮ አልፋ ሃይድሮክሲ አሲድ ይገኛል። ይህም አሲድ ምንም አይነት የቆዳ መቆጣት ሳይፈጠር በፊታችን ላይ ያሉትን የደረቁና የሞቱ ሴሎችን በቀላሉ ያጠፋቸዋል። ማር ደግሞ አዲስና ጤናማ የቆዳ ሴሎች ቶሎ እንዲተኩ ስለሚያግዝ ፊታችሁ በአጭር ጊዜ ውስጥ ንጹህና ብሩህ እንዲሆን ያደርገዋል ማለት ነው። ሶስተኛ፣ የፊት መቆጣትን ማሳከክንና መቅላትን ያክማሉ። ደረቅ ቆዳ በተፈጥሮ በጣም ስስ ከመሆኑ የተነሳ ለፀሐይ ብርሃን፣ ለንፋስና ለተለያዩም የአየር ጸባዮች ቶሎ ይቆጣል፣ ያሳክካል ወይንም ደግሞ ይቀላል። ማርና ወተት ሁለቱም ጠንካራ የአንቲኦክሲደንትና ኢንፌክሽን የመከላከል ኃይል አላቸው።
ይህም ማስክ ፊታችን ላይ ሲቀባ ቆዳን የማቀዝቀዝ የማረጋጋትና የተጎዱ የቆዳ ህዋሳትን በፍጥነት መልሶ የመገንባት ከፍተኛ ችሎታ አለው። አራተኛ፣ ያለ ዕድሜ የሚመጣን የፊት መጨማደድን ይከላከላሉ። ደረቅ ቆዳ ለፊት መጨማደድና መስመሮች መውጣት የመጋለጥ እድሉ ከፍተኛ ነው። ወተት ውስጥ የሚገኘው ቫይታሚን ዲ እና ፕሮቲን የቆዳችንን የመለጠጥ አቅም የሚያሳድጉ ሲሆን ማር ደግሞ በፍሪ ራዲካልስ ቆዳ እንዳያረጅ ይከላከላል ማለት ነው። ይህንን ማስክ አዘውትሮ መጠቀም የፊት ቆዳን በማጥበቅ ወጣትና ሁልጊዜም ውብ ሆኖ እንዲታይ ያደርገዋል ማለት ነው። ስለዚህ ማርና ወተት እነዚህን የመሰሉ 4 ወሳኝ ጥቅሞችን ለቆዳችን ይሰጡናል ማለት ነው። አሁን ደግሞ በመቀጠል ወደ ተግባራዊ አዘገጃጀታቸውና እንዲሁም ደግሞ አጠቃቀማቸው እናልፋለን። አሁን ይህንን አስደናቂ ማስክ በቤታችን ውስጥ ምንም አይነት ስህተት ሳይኖረው እንዴት በትክክል ማዘጋጀትና መጠቀም እንዳለብን ደረጃ በደረጃ እናያለን። በጥንቃቄ ተከታተሉኝ። በቅድሚያ ግብአቶቹን ማዘጋጀት ነው። የሚያስፈልጉንን ነገሮች 2 የሾርባ ማንኪያ ንጹህ የላም ወተት፣ ፈሳሽ ወተት ማለት ነው። እናም 1 የሾርባ ማንኪያ ንጹህ ተፈጥሯዊ ማር ብቻ ናቸው። የምትጠቀሙት ወተት ግን ስብ ያለው ሙሉ ወተት ወይንም ሆል ሚልክ ቢሆን ለደረቅ ቆዳ እጅግ በጣም የሚመረጥ ነው። ከዛ በኋላ ግብአቶቹን ካዘጋጀን በኋላ በሁለተኛ የምናደርገው ማዋሃድ ነው። በአንድ ንጹህ ሳህን ውስጥ ወተቱንና ማሩን አርግታችሁ ማሩ ሙሉ በሙሉ ከወተቱ ጋር እስኪቀላቀል ድረስ ለ2 ደቂቃ ያክል በደንብ ታማስሉታላችሁ። መጠነኛ ወፍራም ውህድ የሚወጣው ይሆናል ማለት ነው። ከዛ በኋላ ፊታችሁን መታጠብ ነው። ማስኩን ከመቀባታችሁ በፊት ፊታችሁን ለብ ባለ ውሃና ለስላሳ ሳሙና መታጠብ አለባችሁ። ለብ ያለው ውሃ ጥቅሙ የፊታችሁን ቀዳዳዎች በመክፈት ማስኩ በጥልቀት እንዲገባ መንገድ ይከፍታል። በንጹህ ፎጣ ፊታችሁን ሳትፍቁ በቀስታ ታደርጉታላችሁ ማለት ነው። ከዛ በኋላ የምታደርጉት መቀባት ነው። ንጹህ ጥጥ ወይንም ደግሞ የፊት ማስክ መቀቢያ ብሩሽን በመጠቀም የተዘጋጀውን ውህድ በሙሉ ፊታችሁና በአንገታችሁ ላይ በእኩልነት ትቀቡታላችሁ። በተለይ ለደረቀው የጉንጭና የግንባር ክፍል ትኩረት ሰጥታችሁ መቀባት ይኖርባችኋል። ነገር ግን ከዓይናችሁ ዙሪያ ማራቅ ይኖርባችኋል። ከዛ በኋላ የእረፍት ጊዜና የቆይታ ጊዜን መስጠት ነው። ማስኩን ፊታችሁ ላይ ለ20 እና ለ25 ደቂቃዎች ያክል ታቆዩታላችሁ ወይንም ትተውታላችሁ። በዚህ ሰዓት ቆዳችሁ ንጥረ ነገሩን ሙሉ በሙሉ ይመጠዋል። ፊታችሁም መጠነኛ የመሳብ ባህሪን ያሳያል ማለት ነው። ከዛ በስተመጨረሻ ጊዜው ሲያበቃ መጀመሪያ ለብ ባለ ውሃ ማስኩን እያሻችሁ ትታጠቡታላችሁ። በስተመጨረሻም ቀዳዳዎቹ መልሰው እንዲዘጉ ለማድረግ በቀዝቃዛ ውሃ ፊታችሁን በድጋሜ ትታጠቡታላችሁ ማለት ነው። ይህን ማስክ በሳምንት 3 ጊዜ ማታ ማታ ብታደርጉት ከመጀመሪያው ሳምንት ጀምሮ የደረቀውና የሻከረው ቆዳችሁ ሙሉ በሙሉ ፍጹም ለስላሳ ብሩህና የሚያብረቀርቅ ፊት ሆኖ ይታይላችኋል ማለት ነው። ስለዚህ እንግዲህ በዚህ መልኩ የወተትና የማር ማስክን ሁልጊዜም አዘጋጅታችሁ መጠቀም ትችላላችሁ ማለት ነው። ስናጠቃልለው ቆዳችን ጤናማና ውብ ለማድረግ የግድ ውድ የሆኑ የኬሚካል ምርቶችን መግዛት አያስፈልገንም። በተፈጥሮ የተሰጡንን ወተትና ማርን በትክክል ካወቅንባቸው የቆዳችንን ጤና ሙሉ በሙሉ የመቀየር ኃይል አላቸው። እናንተስ ደረቅ ቆዳን ለማከም እስካሁን ምን አይነት ዘዴዎችን ትጠቀማላችሁ? ይህንን የወተትና የማር ማስክስ ለመሞከር አስባችኋል ወይንስ ከዚህ በፊት ተጠቅማችሁ ያገኛችሁት ውጤት አለ? ሐሳባችሁን እንዲሁም ያላችሁ ልምድና ማንኛውም ጥያቄ ከታች በኮሜንት ስር አስቀምጡልኝ። ለዛሬ የነበረን ጠቃሚ የጤና መረጃ ይህን ይመስል ነበር። ቪዲዮ አስተማሪና ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።